አቶ መለስ ዜናዊ አሟሟት የተደበቅናቸውን ምስጢራዊ ጉዳዮችን የዳሰሰበትን አስገራሚ ምዕራፎች ወደ እናንተ ልናደርስ ወደድን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ሹክሹክታዎች እውነት መሆናቸው የሚታወቀው ድርጊቱ ከተፈጸመ በኋላ ነው። ሹክሹክታዎች ሁሉ የእውነት መሰረት አላቸው ማለት ግን አይደለም። ይህም በመሆኑ ነው መለስ በጠና ታሟል እየተባለ ከመሞቱ ከ2 እና ከ3 ዓመታት አስቀድሞ ሲወራ ለማመንም ሆነ ላለማመን ስንቸገር የከረም ነው። ለነገሩ እኛ በርቀት ያለነው ቀርቶ የቅርቦቹ እንኳን ዱብዳ ሆኖባቸዋል። መለስ እንደ ሰው ሊታመም እንደሚችል እንደ ሰው እንደሚሞት ማመን የሚቸግራቸው ታማኞቹም ዜናውን ከሩቆቹ እኩል የሰሙ ነበር የሚመስሉት። ገና ከመነሻው የመተካካት የተባለው መርሃ ግብር የተነደፈው ከመለስ መታመም ጋር ተያይዞ ነበር። የመተካካቱ ፕሮግራም አቅጣጫ ቢስ ለመሆን የበቃውም ድብቅ አጀንዳ ስለነበረው ነው። በጥንት ዘመን መሪዎች ሲሞቱ አሽከሮቻቸው አብረው ከነህልፈታቸው ይቀበሩ ነበር። መለስ ጓደኞቹን ወደ መቃብር ይዞ ባይወርድም በመተካካት ስም ያልፈለጋቸውን ገለል ለማድረግ ሞክሮ ነበር። የመተካካት ወሬውን ተከትሎ የመለስ ጤንነት በፍጥነት እያሽቆለቆለ ሄደ። የጤንነቱ መበላሸት በውጭ ሀገራት ሚዲያዎች መነገር በጀመረ ሰሞን መለስ የፖለቲካ ቢሮ አባላቱን ሰብስቦ ታመምያለሁ፣ ደክሞኛል፣ አሳርፉኝ ሲል ጠየቀ። ሌላ ሰው ይተካኝ የሚል ንግግር ካንደበቱ ሲሰማ የመጀመሪያው ነበር። መለስ በህይወት እያለ ስልጣን ያስረክባል ተብሎ የሚገመት ስላልነበር የፖለቲካ ቢሮ አባላቱ ግራ መጋባታቸው ለታማኝ ወዳጆቻቸው አጫውተዋል። ለነገሩ ከህወሓት መከፋፈል ወዲያ የኢህአዴግ የፖለቲካ ቢሮ ምስጢሮች ቀዳዳ በዝቶባቸው ነበር። እድሜው አጭር መሆኑን ለመለስ እቅጩን የነገሩት የቻይና ሐኪሞች ናቸው ይባላል። የያዘው በሽታ ካንሰር መሆኑንና በሕክምናም ቢሆን ዘለግ ያለ ጊዜ የመቆየት ዕድሉ በጣም ጠባብ መሆኑን እርግጠኛ ሆነው ነገሩት። ይህን ካወቀም በኋላ እንኳን መለስ የቀረው ዕድሜ በቀናት እስኪቆጠር ድረስ እንደ ጤነኛ ሰው ስራው ላይ ነበር። የውጭ ጉዞዎችን ሲያደርግ፣ በስብሰባ ሲገኝና ተረጋግቶ እንግዶችን ሲቀበል ምድርን ሊሰናበት ቀጠሮ የተቆረጠለት ሰው አልመሰለም። ከኖረበት መስሪያ ቤት የዝውውር ደብዳቤ የደረሰው እንኳን አይመስልም ነበር። ከመሞቱ ከ3 ዓመታት በፊት ስለ ዕድሜው ማለቅ የተነገረው ቢሆንም ለባለቤቱ ለአዜብ እንኳን ይህንን ምስጢር ነግሯታል ተብሎ አይገመትም። የቅርብ ሰዎቻቸው ሲናገሩ እንደሰማሁት አዜብ ጉዷ የተነገራት ባልተለመደ ሁኔታ አልፎ አልፎ አልጋ ላይ መዋል ሲጀምር ነበር። ለመሞት 1 ዓመት ሲቀረው በግልጽ በሚታይ መጠን ክብደት ቀንሶ ታየ። በእርግጥ አዜብ ከባሏ ርቃ ነበር። ከባድ የስኳር በሽታ ያለበት ኮካኮላ ሲጠጣና ሲጋራ ሲያቦን የምግብ ጥንቃቄ እንደማይወስድ የቆየ የጉበት ካንሰር እንዳለው ደሙን እያስቀየረ እንደሚኖር ሌሎች ደባል አመሎችም እንዳሉት በሚገባ ብታውቅም እንደ ደጋጎቹ ሚስቶች የባሏን ጤና ለመንከባከብ ጊዜ አልነበራትም ተብላ ትታማለች። በእርግጥ የጊዜ ጥረት ነበረባት። በማይመለከታት የመንግስት መስሪያ ቤቶች እጇን እያስገባች ስታምስ መዋል ለራሷ የሰጠችው ዕለታዊ ሥራ ነበር። ከሀገር ውስጥና ከውጭ የተጨናነቀ የንግድ መረቧንም ማጣደፍ ነበረባት። ሐሜቱ እንኳን ከዚያም በላይ ከፍ ያለ ነው። ከጉበቱና ከስኳሩ በከፋ የሰውየው ዋና በሽታ እሷው ነበረች የሚሉ አሉ። ደረጀ ደስታ ዋሽንግተን ዲሲ በሚታተመው ወርሃዊ ጋዜጣው እንዳሰፈረው ሴትየዋ እንደ መሪ ሚስት ለክብሩ አልሆነችለትም። በእንግዶች ፊት ጭምር ታሸማቅቀውና ታሳፍረው ነበር። እንደገለጽኩት መለስ ለመሞት 1 ዓመት ሲቀረው በሥራ አስፈጻሚው ስብሰባ ላይ ያልተጠበቀ አጀንዳ አነሳ። ስልጣን መልቀቅ እንደሚፈልግና የቀረው ዕድሜውን በመጻፍና በማስተማር በተለይም በኢህአዴግ የትምህርትና የምርምር ማዕከል ውስጥ ማገልገል እንደሚፈልግ ሐሳብ አቀረበ። ከተፈራ ዋልዋ፣ ከህላዮ ዮሴፍና ከታደሰ ጥንቁሽ በቀር ሌሎቹ የፖለቲካ ቢሮ አባላት የመለስን ሐሳብ አጥብቀው ተቃወሙ። መለስ ተቃውሞውን በዝምታ አዳምጦ ሲያበቃ ብዙም ሳይከራከር እንደተቀበለው ሰምቻለሁ። መልካም፣ ውሳኔያችሁን እቀበላለሁ። ባዮሎጂ ግን ስራዋን ትሰራለች። ጊዜው ሲደርስ ሁሉንም እናያለን አሉ። ይህን ስሰማ አንዳንድ ነገሮች አሰብኩ። አንድም መለስ በዚያን ወቅት ከነተፈራ ዋልዋ ቡድን ባልተለመደ ሁኔታ ከፍተኛ ግፊትና መዳፈር ሲሰነዘርበት ስለነበር
በስራ አስፈጻሚ ውስጥ ያለውን ድጋፍ ለመፈተን ወዳጅና ጠላቱን ለመለየት ሊሆን ይችላል ብዬ አሰብኩኝ። በሌላ በኩል መለስ የሚለው እውነት ከሆነ ከበድ ያለ የጤና ችግር አጋጥሞታል ማለት ነው የሚል ብዥታ ውስጥ ገባው። ምናልባት እንደተለመደው ተቃዋሚዎቹን ለማዘናጋትና ለማጃጃል የለቀቁት ወሬ ሊሆን እንደሚችል መጠርጠሬም አልቀረም። በዚያም ተባለ በዚህ በ18 ወራት ጊዜ ውስጥ እውነቱን አወቅነው። መለስ የምር ታሞ ኑሯል። እንደ ጸጉሯ ሙሻ አለ እየተባለ ወደማይቀረው ጥቁር አገር ነጎደ። ዛሬ የመለስ ውርሶች እየተባሉ ከሚጠቀሱት መካከል አንዱ የመንግስት መስሪያ ቤቶች የአሰራር ማሻሻያ ፕሮግራም ሲቪል ሰርቪስ ሪፎርም ፕሮግራም በመባል የሚታወቀው ነው። በእርግጥ ፕሮግራሙ እንደተወራለት እየተሳካ አልነበረም። በጥቅሉ ሲመዘን በስልጣን ላይ ያሉት ሰዎች ደሞዝ የሚከፍላቸው ህዝብ ላይ ራሳቸውን የቆለሉ ናቸው። የሚናገሩትን ሆነው አያውቁም። እነዚህ የአመራር አባላት ለተጠያቂነት ራሳቸውን ሳያዘጋጁ ስለ ሪፎርም ፕሮግራም ሊሰብኩ መሞከራቸው ስላቅ ነበር። ወረቀት ላይ ያሰፈሩት ጽሑፍ ከህዝብ በላይ አትሁኑ ሲል ይጠይቃል። ከህዝብ በላይ አለመሆን እንደማይችሉ እያወቁ ፕሮግራሙን መንደፋቸው ለማስመሰል ሊሆን ይችላል። ከፍተኛ የሀገሪቱ ሀብት የፈሰሰበትና የፕሮፓጋንዳ እምቢልታ የተነፋለት የማሻሻያ ፕሮግራም ውሃ በልቶት ቀርቷል። በምርቃና የተጻፈውን ጽሑፍ ለመፈጸም የሚፈልግ አልተገኘም። በየዓመቱ በሚያደርጉት ግምገማ ኋላ ቀር የአገልግሎት አሰጣጥና የመልካም አስተዳደር እጦት ቁልፍ ችግራችን ነው የሚል ንስሐ መግባቱን ልማድ ያደረጉት። በየዓመቱ ቁልፍ የሚል ቆብ የሚጭኑለትን ችግር ለማስወገድ ግን ብቃቱም ሆነ ፍላጎቱ አልነበራቸውም። ያልፈለጓቸውን አመራር አባላት ለማባረርና ለማሰር ግን ረድቷቸዋል። መለስ እድሜው አጭር መሆኑን ለፖለቲካ ቢሮ አባላት ከተናገረ በኋላ ለሕክምና ብራሰልስ መመላለሱ በረከተ። ደረቅ ዳቦ በውሃ ያራሰ ብቻ እንደሚመገብ ተሰማ። ገጽታው በማዲያት ተጅጎረጎረ። ቆዳው ነጥቶ አልቤኖ አስመሰለው። ይህም የሚወስደው መድኃኒት ውጤት መሆኑን የሕክምና ባለሙያዎች ጠቆሙ። መለስ ዜናዊ በመጨረሻዎቹ ወራት መራመድ እንኳን ይቸገር እንደነበር መረጃዎች ይጠቁማሉ። አንዳንድ ጊዜ በመራመድ ላይ ሳለ ሲንገዳገድ ይታይ ነበር። እንዲህ ሲያጋጥም በአካባቢው የሚገኘውን ማንኛውም ነገር እየያዘ ለጥቂት ደቂቃዎች አቀርቅሮ ይቆይ ነበር። በካምፕ ዴቪድ ከተካሄደው የጂ8 ስብሰባ ቀደም ብሎ መለስ በኡጋንዳው ፕሬዝዳንት በዩዌሪ ሙሴቬኒ በኩል ወደ ኢሳያስ አፈወርቂ መልእክት ስለመላኩ ወሬዎች ሾልከው ወጥተዋል። መለስ ወደ ኢሳያስ ከላካቸው ወደ 70 የሚጠጉ የንነጋገር መልእክቶች የመጨረሻው ህመሙ በበረታበት ወቅት በሙሴቬኒ በኩል የላከው መልእክት ነበር። ኢሳያስ አልተቀበለውም። በአልጀርስ ስምምነትና በኮሚሽኑ ውሳኔ መሰረት ድንበሩን ከማካለል ባሻገር ንግግር ሊኖር እንደማይችል እንደገለጸለት ተሰማ። የኢትዮጵያ መንግስት መለስ ዜናዊ መሞቱን አምኖ ዜናውን ይፋ ያደረገው ነሐሴ 21 2012 ቢሆንም በትክክል የሞተው ግን ከ4 ወይም ከ5 ሳምንታት ቀደም ብሎ መሆኑ ይታመናል። ጓዶቹ የመሪያቸውን መሞት የደበቁት በቂ ምክንያት እንዳላቸው ይታሰባል። ከጠበቁት ጊዜ ቀደም ብሎ ድንገት ስለሞተ ግርግር እንዳይነሳ ዝግጅት ማድረግ ነበረባቸው ይባላል። ኢሳት ቴሌቪዥን፣ ኢትዮ ሚዲያ፣ ኢትዮጵያን ሪቪው እንዲሁም ዶክተር ፍስሐ ሸቱ የመለስን መሞት ቀድመው ሲገልጹ ሰንብተው ነበር። በረከት ስምዖንና ስብሃት ነጋ ወደ ሚዲያዎች እየቀረቡ አስተባበሉ። ደጋግመው በእርግጠኝነት መለስ በጥሩ ጤንነት ላይ ስለመሆኑ ይናገሩ ስለነበር ህዝቡን ውጅንብር ውስጥ ጨመሩት። የሴኔጋሉ ፕሬዝዳንት ማኪ ሳል በአፍሪካ አንድነት ስብሰባ ላይ የመለስን መታመም ይፋ እስኪያደርግ ድረስ እንኳን መታመሙን ጭምር ክደው ነበር። በዚህ ጊዜ ውስጥ አዲስ አበባ ላይ 7 አባላት ያሉት የኢህአዴግ አመራር አባላት ኮሚቴ ተቋቁሞ በህቡ ለቀብሩ ስነ ስርዓት ዝግጅት እያደረገ ነበር። ቀብሩን ለማዘግየት ከተገደዱበት ምክንያቶች መካከል የስልጣን ሽግግሩ ጉዳይ ላይ መግባባት መድረስ አለመቻል አንዱ ሲሆን ቀብሩ የት ይፈጸም የሚለው ጥያቄም አከራካሪ ከነበሩ አጀንዳዎች መካከል ነበር። መቀሌ፣ አድዋና አዲስ አበባ በአማራጭነት ቀርበው ነበር። ቀብሩ ለጊዜው አዲስ አበባ እንዲሆን ወሰኑ። አስፈላጊ ሆኖ ሲገኝ አስክሬኑ ወደ አድዋ ወይም ወደ መቀሌ ሊዛወር እንደሚችል ስምምነት ላይ ደረሱ። ይህንን ትረካ እየጻፍኩ ሳለ በመለስ ፋውንዴሽን መመስረቻ ጉባኤ ላይ አስክሬኑ ወደፊት በሚቋቋመው የፋውንዴሽኑ የጥናትና የምርምር ማዕከል ሙዚየም ውስጥ ይቀመጣል ብለው ወሰኑ። ታላቁ ሌኒን ሲሞት አስክሬኑ እንደዚሁ በሞስኮ ሙዚየም ውስጥ ለ100 ዓመት ያህል ለህዝብ በሚታይ ሁኔታ ተቀምጦ ነበር።
የኮሙኒስቱ ስርዓት ሲፈርስ የራሺያ መንግስት ሌኒን እንዲቀበር ወሰነ። ወያኔ 100 ዓመት ወደ ኋላ ተመልሶ እያሰበ ነበር። የመለስ አሟሟት አነጋጋሪ ሆኖ አልፏል። በቡድን ኤት ሀገራት የመሪዎች ስብሰባ ላይ ሲአይኤ በጨረር መጥቶት ገሎታል የሚሉ አሉ። ለማስረጃም የሚያቀርቡት በካምፕ ዴቪድ ስብሰባ ወቅት አጠገቡ የነበረው የጋናው ፕሬዝዳንት ዶክተር አታሚልስ ከመለስ ጥቂት ቀደም ብሎ በመሞቱ ነበር። ለመለስ የተረጨው ገዳይ ጨረር አታሚልስን ነክቶ ገሎታል ብለው ይጠረጥራሉ። ዳሩ ግን ሲአይኤ መለስን ለምን ይገለዋል? መለስ የአሜሪካ ታማኝ ተባባሪ ነው። በብቱን ከፍቶ ሰጥቷቸዋል። ይልቁኑ ያለ ጊዜው ተቀጨባቸው ቢባል እውነት ይሆናል። ከራሳቸው ተምሮ የሚያውጠነጥናት የጸረ ሊበራሊዝም አቋምን ብትሆን እዚያው ኮሎምቢያ ዩኒቨርሲቲ ቁጭ ብለው ከሚያስተምሩትና ከሚጽፉ ምጡቃን በላይ ጠላታቸው አታደርገውም። እንዲህ ያሉ ወሬዎች ተስፋፍተው የተነገሩት በተለይ ትግራይ አካባቢ ሲሆን አንዳንዶቹ ይህንን አሉባልታ ያመኑት ለመለስ ዜናዊ ካላቸው የተሳሳተ ግምት የተነሳ ሊሆን ይችላል። አድናቂዎቹ በድፍረት የአፍሪካና ቻይና ግንኙነትን ለማቋረጥና አፍሪካን ለመቆጣጠር እንዲመቻቸው መለስን ገለውታል ሲሉ ጽፈዋል። በርግጥ መለስ በምን አይነት ህመም ምክንያት እንደሞተ የወያኔ መንግስት ይፋ ባለማድረጉ አሟሟቱ ወሬ በዝቶበት ነበር። መለስን የገደለው የአበበ ገላው ድምጽ ነው ብለው የሚከራከሩም ተደምጠዋል። በርግጥ አበበ ገላው በካምፕ ዴቪድ ስብሰባ ላይ በከፍተኛ የተቃውሞ ድምጽ መለስን ማስደንገጡ ትኩረት የሳበ ዜና ለመሆን በቅቶ ነበር። መለስን ለሞት አብቅቶታል ተብሎ ግን አይታመንም። የመለስ አደነጋገጥ አስቂኝ ቢሆንም የአበበ ገላው መብረቃዊ ድምጽ ደግሞ ማንንም ቢሆን ሊያስደነግጥ የሚችል ነበር። በርግጥ ከመለስ ሞት ጋር በተያያዘ የጋዜጠኛው አበበ ገላው ስም በታሪክ ውስጥ መወሳቱ የማይቀር ይሆናል። አበበ ገላው መለስን በካምፕ ዴቪድ ስብሰባ ላይ ካስደነገጠ ወዲያ መለስ ድምጹ አልተሰማም። እንዳቀረቀረ በዚያው ነጎደ። በስብሰባው ላይ አበበ መለስን ተቃውሞ በከፍተኛ ድምጽ ሲጮህ ከአበበ ገላው ጀብዱ ይልቅ የመለስ ድንጋጤ ብዙ አስገርሞ ነበር። በመለስ የቀብር ስነ ስርዓት ላይ በርካታ እንግዶች ተገኝተው ነበር። ኤርትራን በመወከል ቤተ መንግስት ገብቶ ሐዘኑን የገለጸው በአፍሪካ ህብረት የኤርትራ የፖለቲካ አታሼ ቢንያም በርሄ ነበር። የኤርትራ መንግስት ሚዲያዎች ስለ መለስ ዜናዊ መሞት ልዩ ዘገባ አላቀረቡም። ኤርትራ የሚገኙ የመለስ ዜናዊ የእናቱ ወገን ዘመዶች ግን በዱባይ በኩል አድርገው ለቀብር ወደ አዲስ አበባ መሄዳቸው ተሰምቷል። የመለስ ወላጅናት ወይዘሮ አለማሽ ገብረልዑል ከደጃዝማች ገብረልዑል የሚወለዱ በአዲኳላ ታዋቂ ቤተሰብ መሆናቸው ይነገራል። ከመለስ ቀብር በኋላ በኢትዮጵያ የመሪዎች ታሪክ የመለስ ዜናዊ ያህል አሟሟቱና ቀብሩ ያማረለት መሪ አልነበረም የሚል አነጋገር ተደምጧል። ይህ አባባል ተጋኗል። መለስ ሞቶ ሳለ ቤተሰቡ ከአንድ ወር በላይ ሐዘኑን ደብቆና ውጦ እንዲቆይ መደረጉ አሟሟቱን ክፉ ያደርገዋል። በወግ በማዕረግ መታመሙ ለህዝብ ቢገለጽ አሟሟቱም ያማረ በሆነ ነበር። ህመሙ ምን እንደነበረና አሟሟቱ ለህዝብ አለመገለጹ ሁሉ ነገር በድብቅ መፈጸሙ ሲታሰብ አማረለት ሳይሆን ጎደለበት ማለት እውነት ይሆናል። ስላሟሟቱና ህመሙ በርካታ መላምቶች እንዲነገሩም አድርጓል። የመለስ አስክሬን ቦሌ አየር ማረፊያ ደርሶ ሐዘን ሲደረግ አዜብ አልጋው ባዶ ሆነ እያለች ስታለቅስ ተሰምታለች። የባልና የሚስቱን አልጋ ይሁን ወይም ዙፋኑን የቱን ማለቷ እንደሆነ ግን አልታወቀም። የመለስ አሟሟት ጉዳይ ሲነሳ ሊነገር የሚገባው አገሪቱን ገሎ መሞቱ ነው። መለስ በስልጣን ላይ በቆየባቸው 2 አስርት ዓመታት ራሱን ተኪየለሽ አድርጎ ቆይቷል። የአይናቸው ቀለም ያላማረውን ከዙሪያው መንጥሯል። በራሱ ደረጃ እንኳን ተተኪ ለመፍጠር ጊዜ አልነበረውም። ጥሩ መሪ ማለት ራሱን በብቃት መተካት የቻለ መሪ ነው የሚለውን ብሂል መለስ አያውቀውም አይባልም። ደካሞችን በዙሪያው የሰበሰበው ስላላወቀ ሳይሆን ስላልፈለገ ሊሆን ይችላል። ተቃዋሚዎቹን ለማዳከም ካባከነው ጊዜ ሩቡን እንኳን ብቁ ሰዎች ለመፍጠር ተጠቅሞበት ቢሆን በርግጥ ውርስና ቅርስ በተሰኘለት። ውሃ የሚወስደው ሰው አረፋ ይዞ ለመትረፍ ይሞክራል እንዲሉ በመለስ ትከሻ ላይ በቅለው በመለስ ሳንባ እየተነፈሱ በመለስ ጭንቅላት እያሰቡ የኖሩ ጥገኞች ከልፈቱ በኋላ መንገዱ ጠፍቷቸው ሲደናበሩ ታዩ። አንዳንዱ መምሸቱን ተረርቶ ያገኘውን እየቦጨቀ በስንብትና በትምህርት እያሳበበ እግሩን አወጣ። ባለቤቱ መንገድ ላይ እንደሞተበት ታማኝ ፈረስ የመለስን መመለስ የሚጠብቅም አልጠፋም። ሚስትና ልጁን የአሜሪካ ወይም የካናዳ ዜግነት ማስያዝ እንደ ብልህነት ታየ።
መጨረሻው ስደት ከሆነ ትግሉ ለምን አስፈለገ የሚል ጥያቄ የሚያነሳ አልነበረም። የመለስን መታመምና ረፍት ተከትሎ በርካታ ባለስልጣናት መሸሻቸውን ሲያዘጋጁ ታይተዋል። በድብቅ የአሜሪካ ዜግነት ይዞ ከፍተኛ የፖለቲካ ስልጣን ላይ የኖረ ሰው አሜሪካን ሀገር ላይ አምባሳደርነት ሲሾም ተጋልጧል። አሜሪካኖች እንዴት የኛን ዜጋ ትሾሙብናላችሁ ብለው ቢጠይቁም ሹመቱን ግን ተቀብለውታል። ይህ የአንድ ሰው ታሪክ አይደለም፣ የኢትዮጵያ መሪዎች ስብስብ ናሙና ነው። ከመለስ አሉታዊ ውርሶች መካከል የሚመደብ ነው። የመለስ አስክሬን በኢትዮጵያ ባንዲራ ተሸፍኖ መታየቱ የተቃዋሚ ጋዜጠኞችን ትኩረት ስቦ ነበር። መለስ በአንድ ወቅት ጨርቅ ብሎ ያጥላለው ባንዲራ በመጨረሻ ለክብሩ ሆነለት ሲሉ አብጠለጠሉት። መለስ የተናገራት ባንዲራ ጨርቅ ነው ንግግር እስከ መቃብሩ ተከትላ ወረደች። አስታውሳለሁ በወቅቱ ጳውሎስ ኞኞ ረጋ በሉ ባንዲራ በርግጥም ጨርቅ ነው የሚል መጣጥፍ አዲስ ዘመን ጋዜጣ ላይ ቢያስነብብም እንኳ ጩኸቱ ሊረግብ አልቻለም ነበር። መቼም ለፕሮፓጋንዳ ተመቸችና ተጋነነች እንጂ ባንዲራ ጨርቅ መሆኑ እውነት ነው። ደርግ ቀደም ብሎ ወያኔ በባንዲራችን ማሽላ ቋጠረበት ብሎ ቀስቅሶበት ስለነበር ተገጣጠመ። በርግጥ በትግሉ ወቅት የህዋት ታጋዮች በባንዲራው የማሽላ ዱቄት መቋጠራቸው ውሸት አይደለም። በህዋት አመራር ትዕዛዝ የተደረገ ግን አይመስለኝም። የህዋት የገበሬ ሰራዊት ከተሞችን ሲቆጣጠር በየቀበሌው የተከመረ ባንዲራ አገኘ። ቀለባቸውን የሚይዙበት የከረጢት ችግር ስለነበረባቸው ተጠቀሙበት። ባንዲራዬ የሚሉት የህዋት ባንዲራ ስለነበር የኢትዮጵያ ባንዲራ ጨርቅ ቢመስላቸው የሚያስደንቅ አልነበረም። የሆነ ሆኖ ባንዲራ ጨርቅ ነው የሚለውን አባባል ለመጀመሪያ ጊዜ የተናገረው መለስ ዜናዊ አይደለም። መለስ እንደ አገር መሪ ባንዲራን ማጥላላቱ ከፋ እንጂ። እንግሊዛዊው ባለቀኔ ስቴፈን ቪንሰንት በአንድ ወቅት እንዲህ ብሎ ነበር። ባንዲራ ጨርቅ ነው፣ ገንዘብ ወረቀት፣ ቃል ማለት ድምፅ ነው፣ ነፋስ ነው ህይወት፣ ተስማምተን ደንግገን አጽድቀን በአዋጅ ማንነታችንን ለወጥናቸው እንጂ። የመለስ የቀብር ስነ ስርዓት ከሰሜን ኮሪያ የተኮረጀ ነበር። የኪም ጆንግ ኢል የቀብር ስነ ስርዓት ሲፈጸም የሰሜን ኮሪያ ቴሌቪዥን ወፎች ሳይቀሩ በታላቁ መሪ ሞት አዝነዋል ሲል ገልጾ ነበር። ሲኤንኤን ታዲያ በቀዝቃዛ አየር ምክንያት ተኮራምተው የተቆራመዱ ወፎችን በቴሌቪዥን እያሳየ አላገጠ። በመለስ ቀብር ተመሳሳይ ነበር የተፈጸመው። ጎዳና ተዳዳሪዎችን ሳይቀር በቴሌቪዥን እያቀረቡ አባታችን እያሉ እንዲያለቅሱ አስገደዷቸው። የመለስ ቀብር ብዙ ሽሙጦችን ለመውለድ በቅቷል። አቤቶ ክቻው ባሽሟጣጭ ብዕሩ አላገጠ። አንዱ የጎዳና ተዳዳሪ ወደ ጎዳና የወጣ ነው አባታችን መለስ ዜናዊን ተማምነን ነበር፣ እሳቸው ከሞቱ እንግዲህ ምን ይደረጋል፣ ወደ ቤታችን እንመለሳለን። ታማኝ በየነ ኢሳት ራዲዮ ላይ ከመሳይ መኮንን ጋር ባደረገው ቆይታ የመለስን ሞት አስመልክቶ ሲናገር የተደበላለቀ ስሜት ነበር የተሰማኝ አለ። አያይዞም አከለበት፣ ደንግጫለሁ፣ አዝኛለሁ። ኋላ ግን በአቶ መለስ አገዛዝ የተገደሉትን አሰብኩ። አቶ መለስ 57 ዓመታቸው ነበር። ነብዩ ግን በ14 ዓመቱ ተገሎ እናቱ ሀገር ጥለውታለች። ያሰፋ ማሩ ልጆች አባታቸውን አልቅሰው የመቅበር ዕድላቸው ተሰደዋል። ስያ ብርሃንና ብርሃኑ ነጋ በተመሳሳይ ለአውራምባ ታይምስ አዘጋጅ ለዳዊት ከበደ በሰጡት ቃለ መጠይቅ የተሰማቸውን ገለጹ። ብርሃኑ ነጋ በጣም አዝንለታለሁ አለ እና አብራራው። ፍጹም ኋላ ቀር የሆነ የአምባገነንነትን ግርሻ ተሸክሞ የጊዜውን ዘመናዊ አስተሳሰብ ሳይቀበል የሞተ አሳዛኝ መሪ አድርጌ ነው የማየው። ስዬ በበኩሉ የመለስን ህልፈት ስሰማ በጣም ነበር ጸጥ ያልኩት ሲል ለዳዊት ነገረው። አብሮ ካንተ ጋር ያደገና የቆየ ሰው ሲያልፍ የፖለቲካ ልዩነት ስለተፈጠረ ተብሎ ያንን በሙሉ ማጥፋት መርሳት አይቻልም። ሰዎች ነን። የተሰማኝ ስሜት መረበሽ ነው። አዲስ አበባ ላይ ሆነው ቃለ መጠይቅ የሰጡ ምን ያህል የልባቸውን አውጥተው እንደተናገሩ በርግጥ ማወቅ አይቻልም። ጋዜጠኛ ሳምሶን ማሞ እንዲህ ሲል ተሰምቷል። አገራችንን በዓለም ደረጃ እንድትታወቅ ያደረገ መሪ ያጣን። ጠረጴዛ ላይ የተኛ የሚመራ መሪ ኢትዮጵያ ውስጥ አላየንም ነበር። መሐመድ አላሙዲ ቀኝ እጄን እንዳጣሁ ነው የምቆጥረው ብሎ ሲናገር ብርቱካን ሚደቅሳ የአሜሪካ ራዲዮ ላይ ቀርባ ተስፋ ሰጪ መሪ አልነበሩም ማለት አልችልም፣ ግን ደግሞ ያንን ተስፋ ከዳር ያደረሱ መሪ አልሆኑም፣ በመሆኑም ያሳዝናል አለች። ጋዜጠኛ ኤልያስ ክፍሌ የመለስን ሞት አስመልክቶ ድረገጹ ላይ ባሰፈረው ጽሑፍ አምባገነኑ የጫት ሱሰኛ መለስ ዜናዊ ሲል ገለጸው።
በተመሳሳይ ክንፉ አሰፋ በድረገጹ ላይ ባሰፈረው ጽሑፍ አቶ መለስ የሚቃወሟቸው ወገኖች ላይ በህገወጥ ግድያ ባሻገር የሞት ቅጣት ሲወስኑ ሰንብተው ሞት ከፈረዱባቸው ሰዎች ቀድመው ነጎዱ ሲል ተቸ። አርቲስት ትዕግስት ወይሶ ጥቁር ለብሳ እያለቀሰች በቴሌቪዥን የተናገረችው ግን መለስን የአገር መሪ ሳይሆን የጎዳና ተዳዳሪ ያስመስሎት ነበር። እንዲህ አለች። የመለስ ነገር ተወርቶ የሚያልቅ አይደለም። ብዙ መከራ ነው የተሸከመው። ለመልኩ አይጨነቅም፣ ለነፍሱ አይጨነቅም። በቀን ውስጥ ምን ያህል ጥሩ ምግብ ያገኝ እንደነበር እንኳን አይታወቅም። ጸጉሩ ተንጨባሮ ታየዋለህ። ቀበቶን ሳያስር እንኳን አይቼዋለሁ። እርግጥ ነው የኢትዮጵያ ሕዝብ በባህሉ ሙት ወቃሽ ባለመሆኑ ከልቡም ሆነ ካንገቱ ማዘኑ እውነት ነው። በዚያው መጠን በለቅሶ መድረስ ሰበብ የቤተ መንግስቱን ግቢ ለመጎብኘት የፈለገም ጥቁር ለብሶ ቤተ መንግስቱን ሲያጨናንቅ ታይቷል። አለቆቹ ከሥራ እንዳያባረሩት ፈርቶ ጥቁር ሸሚዝ እየገዛ የለበሰም ጥቂት አይደለም። ደርግ እጅግ ፈሪና ሸምቃቃ ትውልድ ማፍራቱን ከሐዘን ጋር መታዘብ ተችሏል። በዚያን ሰሞን ግጥምና ዜማዎች ተዘጋጅተው የቆዩ እስኪመስል ድረስ የኢትዮጵያ ቴሌቪዥን በሐዘን እንጉርጉሮ ተሞላ። ከቆዩ የኦርቶዶክስ ተዋህዶ ዜማ ግጥሞች ጋር የሚመሳሰሉ እንጉርጉሮችን አዜሙለት። ከነዚህ አንዱ ሞት ዛሬ ተሞኘ የሚለው ይጠቀሳል። ነባሩ ዜማ እንዲህ ነበር። ሰማኝ ሞት አዜኑ ከዜና ገብረ ማርያምን ተነካብኝና አስካለ ማርያምን ተነካብኝና ማዘኔ ነው በጠና በጠና። ከመለስ ህልፈት በኋላ አባ ጳውሎስም መለስን ተከትለው አርፈዋል። የኢትዮጵያ መሪዎች ፓትርያርክ አስከትለው ሲሞቱ ይህ ሶስተኛው መሆኑ ነው። በሰርጸ ድንግልና በያዕቆብ ዘመነ መንግስታትም እንዲህ ያለ አጋጥሟል። ኢትዮጵያ ላይ 15 ዓመታት የነገሰው ግራኝ አህመድ የካቲት 21 ቀን 1543 ፎገራ አካባቢ ዘንተራ በተባለ ተራራ አጠገብ በተደረገ ውጊያ ነበር የተገደለው። አፄ ገላውዲዮስ የግራኝን ጭንቅላት ቆርጦ ላመጣ እህቴን እድርለታለሁ ብሎ አውጆ ነበር። ኢማም አህመድን የገደለው ፔድሮስ ሊዮን የተባለ ፖርቹጋላዊ ነበር። ከገደለው በኋላ የግራኝን ጆሮ ቆርጦ ለማስታወሻ በኪሱ ያዘ። ሌላው ወታደር ደግሞ ጭንቅላቱን ቆረጠና ለንጉሱ ወስዶ ይሄው የግራኝ ጭንቅላት ይበሉ እህቶን ይዳሩልኝ ሲል አመለከተ። ጭንቅላቱ ሲታይ ጆሮ የለውም። ገላውዲዮስ እህቱን ለተራ ባላገር ላለመስጠት ዘዴ ያገኘ። ጆሮ የታለ? ፔድሮስ ሊዮን የግራኝን ጆሮ ከኪሱ አውጥቶ አሳየ። ንጉሱ ተገላገለ። ጭንቅላቱን ላመጣ ማለቴ ለገደለ ማለቴ ነበር ሲል ባላገሩን አሰናበተው። የንጉሱ እህት የባላገር ሚስት ከመሆን ለጥቂት አመለጠች። ያፄ ገላውዲዮስ አሟሟትም ልክ እንደ አህመድ ግራኝ ሆነ። ከግራኝ አህመድ ሚስት ከባቲ ድል ወንበራ ጦር ጋር ፈጠጋር ላይ በተደረገ ውጊያ ንጉሱ በጦር ተወግቶ ተገደለ። ጭንቅላቱንም ቆርጠው ሐረር በር ደጃፍ ላይ ሰቀሉት። ከፋሲጋ በፊት አርብ ነበር ገላውዲዮስ የሞተው። ወገኖቹ ሙገሳ ተቀኙለት። አፄ ገላውዲዮስ ጌታን ተከተለ፣ ፋሲጋውን ሳይውል አርብ ተሰቀለ። ጌታውም ሳይረሳው የፋሲካ ለታ አስጠርቶ አበላው ከጧት እስከ ማታ። አፄ ገላውዲዮስን የተካው ሚናስ የተባለው ወንድሙ ነበር። ወባ ገደለችው። በክብር ተለቅሶለት ጎጃም ተድባብ ማርያም አረፈ። ሚናስን ተክቶ የነገሰው ልጅ ሰርጸ ድንግልም በምግብ መመረዝ ነበር የሞተው። ሰርጸ ድንግል 34 ዓመታት የንግስና ዘመኑን በጦርነት ነበር ያሳለፈው። ከጎራዴና ካንካሴ አምልጦ ከዘጌ ሐይቅ የተያዘ የተበላሸ ዓሳ ለሞት አበቃው። ሰርጸ ድንግልን ተክቶ የነገሰው የሚናስ የልጅ ልጅ ዘድንግል ነበር። አሟሟቱ አሰቃቂ ነበር። ሃይማኖቱን ወደ ካቶሊክ ለመለወጥ አስቦ ነበርና የተዋህዶ ካህናት ተነሱበት። በውጊያ ላይ በጦር ወቅተው ጣሉት። ከዚያም በጥይት ግንባሩ ላይ መተው ገደሉት። በዚህ ቢበቃ ደህና። ጣቱ ላይ የወርቅ ቀለበት ነበረው። ቀለበቱን ለመውሰድ ጣቱን በሳንጃ ቆረጡት። ጥላቻቸውን ለመግለጽም የሬሳውን አይን እንደገና በዘንግ ወጉት። ከዚያም ሬሳውን እየጎተቱ ሜዳ ላይ ካጋደሙ በኋላ በፈረስ እየጋለቡ እየረገጡ ተሳለቁበት። በመጨረሻ ሬሳውን አንድ ዛፍ ስር ጥለውት ሄዱ። ባላገሮች አንስተው ቀበሩት። ያፄ ንብነ ድንግል የልጅ ልጅ ያዕቆብ ተተካ። ከሱስንዮስ ጋር ሲዋጋ ሱስንዮስ ራሱ ተኩሶ ገደለው። እዚህ ላይ ከመለስ ዜናዊ ጋር ተመሳሰለ። ያዕቆብን ተከትለው ፓትርያርኩ አቡነ ጴጥሮስ በዚያኑ ዕለት ሞቱ። በጦርነቱ በጥይት ነበር የተገደሉት። ያዕቆብን ገሎ ሱስንዮስ ነገሰ።
ሱሱንዮስ በ28ኛ ዓመት ታሞ ሲሞት ልጁ ፋሲል ተተካ። ፋሲለደስ 36 ዓመት ገዝቶ ሸመገለና በህመም አረፈ። በምትኩ ልጁ ዮሐንስ ነገሰ። የፋሲል ልጅ ጻድቁ ዮሐንስ ተብሎ ይታወቃል። በእርግጥም ጻድቅ ነበር። የንስሐ አባቱ ሚስቱን እንደሚያባልጋት እያወቀ እንኳን ሳይቀጣው ቀርቷል። ዓለምን ንቆ ወደ ጸሎት ያዘነበለ ደግና የዋህ ንጉሥ ነበር። አጤ ቴዎድሮስ ሚስቶቹን የደፈረ ቀርቶ ቀና ብሎ ያየውን እንኳን ሞት ይፈርድበት ነበር። ጻድቁ ዮሐንስ ታሞ ሲሞት በክብር የመቀበር ዕድል አግኝቷል። ልጁ ኢያሱ ነገሰ። የኢያሱ አሟሟት አሰቃቂ ነበር። የገዛ የበኩር ልጁ አመጸበትና ወታደሮቹ ልኮ በጦር ካስወጋው በኋላ በሳት አቃጥሎ ገደለው። ከፋሲል በኋላ እስከ አጼ ቴዎድሮስ ድረስ በአበሻ ወይም በአቢሲኒያ ምድር 27 ባላባቶች ነግሰዋል። አብዛኛዎቹ በታሪክ ውስጥ ደማቅ ቦታ አልነበራቸውም። ከአጼ ኢያሱ በቀር ቀሪዎቹ ነገሱ ተባለ እንጂ የጉልበተኞች አሻንጉሊት ነበሩ። እንደ ኃይለ ማርያም ደሳለኝ የመወሰን አቅማቸው ደካማ ነበር። ከጀርባ ያሉት አንጋሾች እያወረዱ ከፈለጉም እያሰሩና እየገደሉ ያንገላቷቸው ነበር። ዳር እስከ ዳር ይዞ የገዛው ንጉሥ እንዲህ ስሱ ኖሯል ጠመንጃ የሚጎርስ። ጠላቶቹን ሁሉ አጭዶ እንደ ገብስ መቅደላ ተጣለው ራሱን በራስ። አያችሁት ቢያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ጎርሶ ሲጠጣት። አጼ ቴዎድሮስ ራሱን ሲገድል አስተካክሎ ባለመተኮሱ ነፍሱ ሳትወጣ ጥቂት ተሰቃይቷል። እንግሊዞች ደርሰው መሬት ለመሬት እየጎተቱ ሲያንገላቱት ጭምር ቴዎድሮስ ሕይወቱ ነበረች። ልብሱን አውልቀው ራቁቱን አድርገው በሚጠሉት ወገኖች ሲያስደብድቡት ግን የቋረኛው ንጉሥ ሕይወት አለፈች። እንግሊዞች ጥሩ ወርቅና አለማየሁ የተባሉትን የንጉሡን ሚስትና ልጅ ይዘው ወደ አገራቸው ጉዞ ሲጀምሩ እናቱ መንገድ ላይ በህመም አረፈች ተባለ። እናትየው እንግሊዞች አለማየሁን ወደ አገራቸው እንዲወስዱት መጠየቋ ተጽፏል። አባቱ እንዲማርለት ይፈልግ ነበር ብላ ሳመነቻቸው። ዛሬ ሕዝብ አበሻ አለማየሁ ተገዶ በቀደደው የስደት መንገድ በፈቃዱ እየነጎደ ነው። ከቴዎድሮስ ቀጥሎ ጎበዜ የተባለ ሰው ነግሶ ነበር። አጼ ተክለ ጊዮርጊስ ነበር የንግስና ስሙ። ላስታን በለሳን በዋክስዩምነት ይገዛ ነበር። የዛጉዌ ዘር ነው። እንግሊዞች ከቴዎድሮስ የማረኩትን መሳሪያ አስታጥቀውት ቢሄዱም አልቻለበትም። 3 ዓመት ብቻ ነገሰ። ካሳምርጫ የተባለው የተንቤን ወጣት አመጸበት። ጦርነት ተደርጎም ጎበዜ ተማረከ። አምባ ሰላማ በተባለ ቦታ ታስሮ ሳለ እዚያው እስር ቤት ሞተ። ካሳምርጫ ወይም አጼ ዮሐንስ ከ18 ዓመታት ንግስና በኋላ በጦርነት ቆስሎ ነበር የሞተው። ደርቡሾች ሬሳውን በእጅ ካደረጉ በኋላ የንጉሱን አንገት ቆርጠው ወሰዱ። የአሸናፊው ጦር መሪ ካሊፋ አብዱላሂ ኡምዱርማን ላይ የአጼ ዮሐንስን ጭንቅላት እንጨት ላይ ሰክቶ ሸለለበት። ሕዝብ እንዲያየው ገበያ ላይ ያዞረ። የጀግናው ኢትዮጵያዊ ንጉስ ጭንቅላት ይኸውና እያለ ፎከረበት። የንጉሱ ጭንቅላት በኡምዱርማን ገበያ መዘዋወሩ ሲሰማ የጎንደር አዝማሪ እንዲህ ተቀኘ። አጼ ዮሐንስ ምንኛ ያዋሻሉ፣ መጠጥ አልጠጣም ሲሉ ይኖራሉ። መጠጥ ሲጠጡ አየናቸው በርግጥ ራስም ያዞር የከሊፋ መጠጥ። በርግጥ አጼ ዮሐንስ በመገደላቸው በተለይ ጎንደሮች ከልብ አዝነውና ተደናግጠው ነበር። በደርቡሽ ቀጥተኛ ተጠቂ ነበሩና መደናገጣቸው ተገቢ ነበር። የማይረሳ ዝነኛ ስንኞችን ትተውልን አልፈዋል። ወገራ ሳላፊ ደንቢያ እንጀራ ጣይ ተበላህ ጎንደር አትነሳም ወይ? ዮሐንስን ተክቶ ምኒልክ ነገሰ። ከ24 ዓመታት ንግስ በኋላ ታሞ ነበር የሞቱት። ራስ ሙሉጌታ ቡና ውስጥ መርዝ ጨምረው እንደገደሏቸው ሐሜት አለ። ንጉሠ ነገሥቱ አርጅተውና ታመው ስለነበር በታሪክ ላይ የመጣው ለውጥ የለም። አጼ ምኒልክን የተካው ልጅ ኢያሱ እስር ቤት ነበር የሞተው። በተፈሪ መኮንን መፈንቅለ መንግስት ከተደረገበት በኋላ እስከ ለተሞቱ በእስር ኖረ። ምናልባትም እዚያው እስር ቤት ውስጥ እንዲገደል እንደተደረገ ያልተጨበጠ ወግ አለ። የዘውዲቱ አሟሟት እንደ መለስ ዜናዊ ህመም በሚስጥር የተያዘ ነበር። ቀጥለው ዙፋኑን የያዙት አጼ ኃይለ ሥላሴ አሟሟታቸው ግልጽ አይደለም። ኮሎኔል መንግስቱ ኃይለ ማርያም በትራስ አፍኖ እንደገደላቸው ይበልጥ ይታመናል። መንግስቱ ግን ይህንን ያስተባብላል። ኃይለ ሥላሴን የተካው ጀነራል አማን ሚካኤል አንዶም ስልጣኑን ያገኘው በስጦታ ስለነበር አልዘለቀለትም፣ ተገደለ። ጀነራሉ የጀግና መሞት መሞቱ ይወሳለታል። መኖሪያ ቤቱን እንደ ጦር ሜዳ ምሽግ አድርጎ እጁን ለመያዝ ከመጡት ጋር ውጊያ ከፈተ። በመጨረሻ በታንክ ደፈጠጡት። ተኩሱ ከቆመ በኋላ ወደ ውስጥ ሲገቡ
አማን ሚካኤል ሙሉ የጀነራልነት ልብሱን እንደለበሰ ሞቶ አገኙት። ተፈሪ በንቲ አማን አንዶምን መተካቱ በዜና ተነግሮ ነበር። መንግስቱ ሐሳቡን ለወጠና በራሱ አባባል አዛውንቱን ጀነራል ምሳ አደረጋቸው። መንግስቱ ኃይለ ማርያም ጓደኞቹን እንደ ሐረርጌ ጫት ቀረጣት ፎቅሞ ሲያበቃ ዙፋኑን ወረሰ። ኮሎኔል መንግስቱ በእናቱ በኩል ካጼ ምኒልክ እንደሚወለድ ተጽፎ አንብቤያለሁ። የደህንነት መስሪያ ቤት ባልደረባ የነበረው ሻምበል ተስፋዬ ርስቴ ምስክርነት በሚል ርዕስ ባሳተመው መጽሐፍ እንዳብራራው ከበደ ተሰማ ከገረድ የተወለዱ የምኒልክ ልጅ ናቸው። የመንግስቱ እናት ደግሞ የከበደ ተሰማ ልጅ በተመሳሳይ ከገረድ የተወለዱ ይላል። መንግስቱ ይህንን አስተባብሏል። ይህን ተረካ ሲጽፍ ኮሎኔል መንግስቱ ገና አልሞተም። የሻዕቢያ ፈዳይን ሐራሬ ላይ ሊገለው ሙከራ ካደረገበት ወዲህ ግን በመኖሪያ ቤቱ የቁም እስር ላይ ነው ማለት ይቻላል። በኢትዮጵያ የመሪዎች ታሪክ በጣም ለአጭር ጊዜ የነገሰው ጀነራል ተስፋዬ ገብረ ኪዳን ነው። 7 ቀናት ብቻ። በዚህ 7 ቀናት ውስጥ ሊጠቀስ የሚችል አንድ አብይ ተግባር ፈጽሟል። የሌኒንን ሐውልት አፈረሰ። ተስፋዬ የሌኒንን ሐውልት በማፍረሱ መለስ ዜናዊን በእጅጉ አግዞታል። ምክንያቱም መለስ በወቅቱ የሌኒን መርህ ተከታይ ነበር። አዲስ አበባ ከተያዘች በኋላ የሌኒን ሐውልት ማፍረስም ሆነ እንደነበረ መተው በጣም ያስቸግር ነበር። ተስፋዬ ገላገለው። በአሜሪካኖች በኩል ተመካክረው ያስፈጸሙት ይሆን? ከኢትዮጵያ መሪዎች የአሟሟት ታሪክ አስገራሚ አሟሟት ተብሎ ሊጠቀስ የሚችለው የጀነራል ተስፋዬ ገብረ ኪዳን አሟሟት ነው። ጉዳዩ እንዲህ ነው። በጣሊያን ኤምባሲ በጥገኝነት ተሸሽጎ ይኖር ነበር። የኢትዮጵያ ባለስልጣናት ወደ ጣሊያን ኤምባሲ በሚመጡበት ጊዜ ታዲያ እነ ተስፋዬ በማደሪያ ቤታቸው አካባቢ ብቻ እንዲወሰኑ ይታዘዛሉ። እንዲህ ያለ ሁኔታ ሲያጋጥም ማምሻውን ይነገራቸዋል። አንድ ቀን ማምሻው ላይ ተመሳሳይ ነገር ተነገራቸው። መልእክተኛው ትዕዛዙን ለብርሃኑ ባይህ ነበር የነገረው። ብርሃኑ ባይህ ለተስፋዬ መንገር ሲገባው ረስቶት ሳይነግረው ቀረ። ተስፋዬ በነጋታው ከማደሪያው ወጥቶ በግቢው ሊዘዋወር ሲል ይከለከላል። ለምን ቀደም ተብሎ እንዳልተነገራቸው ሲጠይቅ ለብርሃኑ ነግረናል ይሉታል። ብርሃኑን ሲጠይቀው ነግረውኛል ያልነገርኩህ ረስቸው ነው ይሏል። ቀደም ሲልም ቁርሾ ነበራቸው መሰለ። አንድ ሁለት ሲባባሉ ቆይተው ወደ ድብድብ ይገባሉ። ተስፋዬ ወንበር አንስቶ ብርሃኑን ለመምታት ሲሰነዝርበት ስቶት በጭንቅላቱ ከመስተዋት ጋር ይላተማል። መስተዋቱ ተሰባብሮ በጭንቅላቱ ተጠቀጠቀበት። የሕክምና እርዳታ ሊደረግለት ቢሞክርም አልሆነም። በዚሁ ሰበብ አረፈ።